ብዙዎች እንዳለውና እንደተሰጠው ችሎታ አቅሙን ገና ያላሳየ የብዙ ተሰጦች ባለቤት ነው ይሉታል ዘውትር ደሳለኝ ወይም ጓደኞቹ እንደሚጠሩት እዚህ። ከሰሞኑ በተሰማ መረጃ ደግሞ ይህን አቅሙን ችሎታውና ብቃቱን የሚያሳይበት ዓለም አቀፍ ጋዜጠኛ የሚሆንበት ትልቅ ዕድልንም አግኝቷል። በዚህም በአርትስ ቴሌቪዥን እጅግ ዳጎስ ባለ ክፍያ የቴሌቪዥን ጣቢያውን መቀላቀሉ የተነገረ ሲሆን በዚህም አድናቂዎቹ እንኳን ደስ አለህ ከዚህ በላይ የሚገባ ምርጥ ፕሮግራም አቅራቢ ነህ እያሉ ደስታቸውን እየገለጹለትም ይገኛሉ። ለመሆኑ ዘውትር ደሳለኝ በምን ያክል ክፍያ አርቲስት ቲቪን ተቀላቀለ? የሚሰራውስ በምን ዘርፍ ላይ ነው? አርቲስት ቲቪስ በይፋ የላከለት መልእክት ምንድን ነው? ተወዳጁ የፕሮግራም አቅራቢ በጉዳዩ ላይ ምን አለ? እንዲሁም ደግሞ ስለ ዘውትር ደሳለኝ ያልተሰሙ አስገራሚ እውነቶችና ሚስጥሮችን ጭምር ይዘንላችኋል፣ ታደምጡታላችሁ። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን እንድትጓዙ ጋበዝን። ዘውትር ደሳለኝ በመጨረሻም የልጅነት ህልሜ ነው የሚለውን ነገር አግኝቷል። ፈጣሪ ከረዳኝ ዓለም አቀፍ ሰው ነው መሆን የምፈልግ በማለት ከአንድ ዓመት በፊት የተናገረው ንግግሩ ከአንድ ዓመት በኋላ እውን ሆኖለታል። ከኢቢኤስ የለቀቀበት ትክክለኛ ምክንያት ይሄው የህልም ጉዳይ እንደሆነም ተረጋግጧል። አንዳንዴ የምንፈልጋቸውን ነገሮች ባልጠበቅነውና ይሆናል ብለን ባላሰብናቸው ጊዜ ሲሆኑ እንመለከታለን። ሌላ ጊዜ ደግሞ የምንፈልገውን ነገር ለማግኘት ስልን ያለንበትን ምቾትና የስኬት ቀጠናትተን እንዲሆን ወደምንፈልገው ነገር እንጓዛለን። ለዛም ህልምና ፍላጎታችን ብዙ መስዋዕትነቶችንም እንከፍላለን። ዘውትር የሚፈልገውን ነገር ለማግኘት ተጉዟል። ደግሞም የሚፈልገው ነገር ወደሱም መጥቶለታል። ለዚህም ለሚመኘው ነገር ሲልም ያለበትን የምቾት ቀጠና በመተው ወደ አዲስ ጉዞ ከትልቅ ተስፋ ጋር ተራምዷል። ደግሞም የተሳካለትም ይመስላል። ምናልባትም የትኛውም ጋዜጠኛ ሆነ የፕሮግራም አቅራቢ መሆን የሚፈልግ ሰው ጅማሬው በኢቢኤስ ቴሌቪዥን ቢሆንለት ደስታው ነው። ምክንያቱም ኢቢኤስ ጋር ሁሉም ነገር በቀላሉ ማግኘት ስለሚቻል ኢቢኤስ በጀመረ ማግስት እውቅናን ያትረፈርፋል። በመላው ኢትዮጵያውያን የመታወቅ ዕድልን ያገኛል። ተወዳጅነትንም ያተርፋል። የገንዘብ ጥያቄውም ወዲያው ይፈታል። የሱም ብቻ ሳይሆን በዙሪያ ያሉ ሰዎች የገንዘብ ጥያቄ መመለስ የሚያስችል ገቢም ያገኛል። ወዲህ ደግሞ በቀላሉ ሊገኙ የማይችሉ ትላልቅ ዕድሎችን ለማግኘትም ያስችሉታል። ከሀገሪቱ ትላልቅ ባለስልጣናት፣ ቱጃር ባለሀብቶች፣ የኪነ ጥበብ ባለሙያዎች ሆነ ስፖርተኞች ብቻ በየትኛውም ሙያ ላይ ያሉ ስኬታማ ሰዎችን የማግኘት እድልም ያገኛል። ከዛማ ነገሮች አልጋ ባልጋ የመሆናቸው እድልም ይጨምራል። የብራንድ አምባሳደር፣ ሌሎች የማስታወቂያ እድሎችም ይጎርፋሉ። ገንዘብ፣ ዝናም በዚህ ሰው እጅ ላይ ይወድቃሉ። ለዚህ ነው ኢቢኤስ ቴሌቪዥን የቴሌቪዥን ጣቢያዎች ሁሉ ይበልጥ በባለሙያዎች ተመራጭ የሚሆነው። ታዲያ ዘውትር ደሳለኝ ይሄንን እድል ትቶ ነው ለልጅነት ህልሙ ሲል ከኢቢኤስ ለቆጣው። ኢቢኤስን ሲቀላቀል እንደ ሌሎች አቅራቢዎች ህዝቡ ተሎ አልተቀበለውም ነበር። በርካታ ትችቶችን አስተናግዷል። አትንቀዝቀዥ፣ መረጋጋት ይጎድለዋል፣ ፈጽሞ ኢቢኤስን የሚመጥን አቅራቢ አይደለምና የመሳሰሉ አሉታዊ ተጽዕኖ ያለባቸው ትችቶችም ሲሰነዘሩበት ነበር። ቀስ በቀስ ግን ሁሉም እያሳመነ መጣ። ተመልካቾችን ብቻ ሳይሆን የኢቢኤስ አለቆቹና ሰራተኞቹ ለሱ ያላቸው ክብርና መተማመን ከፍ እንዲልም አደረገ። የብዙ ተሰጥኦ ባለቤት መሆኑ የበለጠ እንዲፈለግ አድርጎታል። ባህላዊ ጭፈራውን ሆነ ዘመናዊ ዳንሱን ለተመለከተ ሰው ይሄማ ከጭፈራ ቤት አምልጦ የመጣ ነው ያስብላል። የስፖርት ስራዎቹም ሆነ ሙዚቃ ጋር ያለው ቅርበት እንዲሁም ሰውነቱን በቀላሉ ማንቀሳቀስ መቻሉ ትክክለኛ የመዝናኛ ፕሮግራም አቅራቢ ዘውትር ደሳለኝ ነው እንዲባልም አድርጎታል። 3 ቋንቋዎችን አቀላጥፎ መናገሩ ደግሞ የበለጠ ተፈላጊ የሚያደርገዋል። አማርኛ፣ እንግሊዘኛና ዕብራይስጥኛ የሚናገራቸው ቋንቋዎች ናቸው። ታዲያ ዘውትር ደከመኝ ሰለቸኝ ሳይል በብቃት ስራዎቹን መወጣቱና ድንቅ ችሎታ እንዳለው ማስመስከሩ በኢቢኤስ ቤት ልዩ ክብር እንዲያገኝም አስችሎታል። መቅደስ ደበሳይ፣ ናፍቆት ትዕግስቱ፣ ቃል ኪዳን ግርማ፣ ሊያ ታደሰና ሌሎችም ሰዎች ሁሉ ሲለቁ መንገዱን ጨርቅ ያርግላችሁ ያለው ኢቢኤስ ዘውትር ልለቅ ነው ብሎ መልቀቂያ ሲያስገባ ግን ሰላም ሁሉ ሊለውም አልሞከረም። ይልቁኑ እነሱ ጋር እንዲቆይ ብዙ ምክንያትና
ማግባቢያዎችን ማቅረብ ጀመረ። በመጨረሻም ግን ምክንያቶችን መቀበል አልፈለገም። መልቀቅ አለብኝ፣ ወደ ህልሜ መሄድ አለብኝ በማለት መልቀቂያውን አስገብቶ ኢቢኤስን ተሰናብቶ ተለያየ። ዘወትር ደሳለኝ ኢቢኤስን ሲለቅ ነገሮቹ ቀላል የማይሆኑት ለሱ ብቻ ሳይሆን ለቤተሰቦቹም ጭምር ነው። ከፍተኛ ክፍያ ከሚከፈላቸው ውስጥ የሚመደበው ዘወትር ቤተሰቦቹን የሚያስተዳድረው እሱ ነው። ትዳርን ከመሰረተ ከረምረም ያለ ሲሆን የልጅ አባትም ነው። ይህን ቤተሰብ የማኖር የማስተዳደር ሙሉ ግዴታም አለበት። ስኬት፣ ገንዘብ፣ እውቅናን ሁሉ ትቶ መሆን ወደሚፈልገው ህልሙ ግን ተጉዟል። ከልጅነቱ ጀምሮ ትልልቅ ኢቨንቶችም መምራት ፍላጎት ነበረው። ትልቁ ቅዴ ዓለም አቀፍ ጋዜጠኛ የመሆንና ዓለም ዋንጫ፣ ትላልቅ ኮንሰርቶች እንዲሁም ዓለም አቀፍ ትላልቅ መድረኮችን በመምራት ኢትዮጵያንና ኢትዮጵያዊነትን ለዓለም ህዝብ ማስተዋወቅ ህልሙ አለኝ እያለ በተደጋጋሚ የሚናገረው ዘወትር ዛሬ ደግሞ ይህን ትልቅ ሀሳብ የሚያሳካለት ትልቅ እድልም አግኝቷል። አርቲስት ቲቪ እጅግ ዳጎስ ባለ ክፍያ የቴሌቪዥን ጣቢያው ባልደረባ አድርጎም ቀጥሮታል። በዚህም የቴሌቪዥን ጣቢያው በሶሻል ሚዲያ ገጹ ላይ እንዳስታወቀው እንዲህ የሚል መልእክትም አስቀምጧል። አስደሳች ዜና በሚል የሚጀምረው መልእክቱ ዘወትር ደሳለኝ አርቲስት ቲቪን ወይም አርትስ ፕላስን ተቀላቅሏል። ዘወትር ደሳለኝ የአፍሪካን ድምፅ በዓለም አቀፍ መድረክ ላይ ለማጉላት የተዘጋጀ ዓለም አቀፍ ፖድካስት ለመምራትና ለማስተናገድ ከኛ ጋር ተቀላቅሏል። በዚህም እጅግ ደስ ብሎናል። መልካም የስራ ጊዜ እንመኝለታለን የሚል መልእክትም እንግዲህ አርቲስት ቲቪ በተለያዩ ሶሻል ሚዲያ ገጹ ላይም አስፍሯል። ወደ አርቲስት ቲቪ ለመቀላቀል ከፍተኛ የሚባል በኢትዮጵያ የቴሌቪዥን ታሪክ ተከፍሎ የማይታወቅ ክፍያ እንደተከፈለውም የውስጥ አዋቂዎች እየተናገሩ ይገኛሉ። እኛም እንግዲህ ለዘወትር ደሳለኝ ከዚህ በላይ ስኬታማ እንዲሆን ተመኝተን የዛሬን እዚህ ላይ አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን። ቻናሉ ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ በቻናሉ ቢስተካከሉ ቢጨምሩ የምትላቸው ሀሳቦችን በኮሜንት ማስቀመጫ ቦታው ላይ ያስቀምጡልን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን።